ገንዘብ ወይ ይገዛናል ወይ እንገዛዋለን፣ ወይ ይበልጠናል ወይ እንበልጠዋለን። ሲገዛን ቶታሊ ነው ባሪያ የምንሆነው። ስለዚህ ከውስጥ ወደ ውጭ መውጣት አለበት፣ ውስጥ ላይ ትክክል ስላለ የሁሉ አረፍተ ነገር ይሄ ነው። በዚህ ጊዜ ሰዎችን አደባባይ ለመስደብ የማይፈሩት ለምንድን ነው? ቶሎ የሚናደዱት ለምንድን ነው? በጣም ቀላል እኮ። የሆነ ነገር ቶሎ የሚደብረን ለምንድን ነው? አየው፣ የተረጋጋ ወጥ የሆነ ስቶሬጅ የለውም አንጎላችን። ወይ አሁን እኔ አንዳንድ ጊዜ በተለይ የሃይማኖት መሪ ቲክቶከር ሲሆን ጥሩ ነው፣ ቲክቶከር ነው፣ ግን በጣም ልኬቱንም አለማወቅ ይመስለኛል። ማህበራዊ ሚዲያ በየትኛውም ሁኔታ ውስጥ ዘላቂ አሁን ሲምፕለስት ቀላሉ ፈጣኑ የተጽዕኖ ፈጣሪነትም የሀብትም ዋሶ ኤቨር ሲምፕለስት ርካሹ የሀብት መንገድ ነው። ስለዚህ በመፍትሄ ፍለጋው ጉዞ ውስጥ የኮንሽየስነስ ሚና ምንድን ነው? ዲስኮ የሚባለው ዘፈን ውስጥ የሰዎችን ሰብኮንሽየስ ባህሪ በሴቶች መማለል 90s ምን መጣ? ቁምጣና ፓንት አድርጎ መዝፈን መጣ። 10 years ኤክሰርሳይዝ ከልቸራሊ። አሁን እንግዲህ ከራቁት በኋላ መቼም ራቁት የለም። ወዴት እንደምንሄድ አብዛኞቹ ያነሳቸው ነገሮች ሃየር ሌቭል ኢሹዎች ናቸው። ሲስተም ሌቭል ኢሹዎች፣ ፊሎሶፊ ሌቭል ኢሹዎች እና ሀው በታሪክ ጀምሮ እስካሁን ድረስ በዙሪያችን ያለው ነገር የምንዋኝበት ቅኝት እንዴት እየሰራን እንደመጣ ነው። ማርክስ በ50 ዓመት ያን ሁሉ ተጽዕኖ ፈጥሮ ፌል በማድረጉ እንዴት ወደቀ? ወርከርስ ኦፍ እንግዲህ ሰራተኛ ሁሉ ይግባባል ነው ስሜቱ። እንዴት ሰው ባህሉን ሃይማኖቱን ነው ቅድሚያ የሚሰጠው ከረሃቡ በላይ። ጀርመን ወዝ ኢንተሌክቹዋል ሴንተር። በጣም ጂኒየስ የነበሩ አክራሪ የማርክስ ተከታዮች የነበሩ ፕሮፌሰሮች ማርክስ በ50 ዓመት ያን ሁሉ ተጽዕኖ ፈጥሮ ፌል በማድረጉ እንዴት ወደቀ? ወርከርስ ኦፍ እንግዲህ ሰራተኛ ሁሉ ይግባባል ነው ስሜቱ። እንዴት? ምክንያቱም በእርግጠኝነት ወርከርስ ኦፍ ዘ ወርልድ ዩናይት የሚለው ማርክሳዊ አስተሳሰብ ለነዚህ ለተከታዮቹ ምን ስሜት ነበረው? ሁሉም የዓለም ህዝብ ይተሳሰራል፣ አንድ ይሆናል። እና አንደኛው የዓለም ጦርነት ግን ከዚህ በተቃራኒ አባት ሀገር ጀርመን፣ እናት ሀገር እንግሊዝ እያለ ሰው ሲዘምት ደነገጡ። አየህ፣ ሰው ባህሉን ሃይማኖቱን ነው ቅድሚያ የሚሰጠው ከረሃቡ በላይ። ኦቶማን ስትሄድ ሱልጣኔቱ እምነቱን፣ ፈረንሳይም ስትሄድ ካቶሊክነቱን፣ ከዛ ምናምን ስትሄድ ባህሉን። እንዴ ማርክስ ወዝ ሮንግ። እዚች ፖይንት ላይ ነው እንግዲህ ተርኒንግ የሆነ ፊሎሶፊ የፈጠሩት። ካልቸራል ማርክሲዝም ይባላል። ከኢኮኖሚው ማርክሲዝም በፊት የባህል ማርክሲዝም መፈጠር አለበት። ስለዚህ ሃይማኖት ኢዘ ኢነሚ። ለምን ማርክሲዝም እንዳይስፋፋ ሰዎች እየራባቸውም ስለ እምነታቸው ሲሉ መስዋዕት ይሆናሉ። እኛውን እምነት ካስወገድን በቃ ሜዳ ላይ ይቀራሉ። ሜዳ ላይ ያለን ግለሰብ መቆጣጠር አይከብድም። ኮመን የሆነ ማርክሲስታዊነት እንፈጥራለን። በጣም የሚገርም አይዲዮሎጂ ነው። እዛ ሁለተኛው ቤተሰብ ነው፣ ሶስተኛው መንግስት ነው፣ አራተኛው አራት ነገሮች ናቸው: ባህል፣ ሃይማኖት፣ መንግስትና ቤተሰብ።
እነዚህ 4 ነገሮች ኢፍ በጣም ከተመቱና ካስወገድናቸው ለላስ ሶሳይቲ ኢንዲቪዥዋል የሆኑ ግለሰብ የሆኑ ግን በሸቀጥ የሚግባቡ አንድ አይነትነት ያላቸው የአንድ አይነትነቱ ሴንተሩ ደግሞ ኮንሱም ማድረግ የሆነ ይመጣል። ያ እንዲሆን always the mass has to be consumer ሸቃጭ መሆን አለበት። ሸቃጭ ብቻ እንዲሆን ደግሞ ማሰቡ መገታት አለበት። ስለዚህ ኢሞሽኑን ፍሪ ማድረግ አሁንም የሳይኮሎጂውን ግራውንድ እዛው ፍሩድ ላይ ሄደን ፍሩድ ሴክስ ሊበሬሽን ያምናል። የሰው ልጅ አንዱ የተጨቆነው ነገር የሴክስ ነፃነቱን ነው ብሎ ያምናል። ለምን ሃይማኖቶችም ባህሎችም አየው ሰው ስሜቱን መቆጣጠር አለበት የሚያሰምሩት ፋክት ይሄ ነው ትልቁ ችግር አለ። ስለዚህ ሴክሹዋል ፍላጎቱን ሪሊዝ ማድረግ አለበት የሚለው በጣም ብዙ አይነት ፕሮሞሽን ሲሰራ 60s ላይ ቤቢ ቡም ጀነሬሽን ሌላ ማስታወቂያ ነበረ በሆሊውድ ፊልም በኩል ነው። ምንድነው የተደረገው? በጣም የሲንግል ማም እና የዲቮርስድ ስቶሪ ፊልሞች በጣም ይታይ ነበርና 60s ላይ ስታቲስቲክሱ ሲታይ ከፍተኛ ቁጥር ያለው ዲቮርስ ሬት ተመዘገበ እና ላስት የተገኘው የሆሊውድ ፊልሞች 60s 10 years ላይ የተሰሩ ሙቪዎችን ስታይ ቤቢ ቡም ጀነሬሽን ድንግል የሆነችን ሴት ማግባት ፋራነት ነው፣ ድንግልናን ማጣት አራድነት ነው የሚለው ስሜት ሴክስን በአሜሪካን በአደባባይ በእኛ ሀገር ምናልባት እንግዲህ 20 ዓመት ወይ 10 ምናምን ዓመት ውስጥ ሊሆን ይችላል። አደባባይ ላይ እንግዲህ ትንሽ መሳሳሙ መስመር ለቀቅ የምንለው ቢያንስ ይተፋፈር ነበረ። እንደው በየጫካውም በየምኑም ብቻ ጥግ ይፈልግ ነበረ ሁሉም ጎረምሳ። አሁን ነው 60s ላይ ነው አሜሪካ ላይ አደባባይ ላይ መሳሳም። ከዛ እነዚህ ክሬዚ ዴይ ምናምን ቫለንታይን ዴይ እንደምንለው በጣም ተሟሟቀ ማለት ነው። ለዚያ ቅድም ያነሳናቸው ሂትለርን ፈርተው አሜሪካን ኮሎምቢያ ዩኒቨርሲቲ የገቡ ምሁራን ነበሩ። አዶርኖ ይባላል፣ ጀስት ሊቅ ነው። ፕሮፌሰር ማነው ዶክተር ማነው ማርኩዞ ይባላል፣ ሌላ ምሁር ነው። አዶርኖ ፍሪታይምን ማጥፋት ኢዝ ኢምፖርታንት ብሎ የሚያምን ሰው ነው። ፍሪታይም ማለት ሰዎች ቀን ስራ ውለው ሲመለሱ ወደ ቤት ባልና ሚስትም ይሁን ፋሚሊው ቴሌቪዥን ይከፍታሉ። ስለዚህ ቴሌቪዥኑ ላይ በጣም ኢንተርቴኒንግ የሆነ ነገር ካደረግን አየህ ሁለቱም ሶሻል ኮሚኒኬሽን ኢምፓቲክ የሆነውን አፌክቲቭ የሆነውን ኢንተራክሽን ጥለው ሁለቱም አንድ ሴንተር ላይ ይሰባሰባሉ። ስለዚህ በሁሉም ቦታ የሚሰራጨው ደግሞ ተመሳሳይ ነገር ከሆነ እንደ ሶሳይቲ አጀንዳው አንድ ብቻ ይሆናል። በተለይ ሚውዚክ ሃዝ ፓወር ይላል እና ፍሪ ታይምን እነዚህ ቻናሎች ላይ ሰዓት ጠብቆ ሙዚቃዎች ላይ ማተኮር ተመሳሳይ አይነት ማይንድ ሴት ስለሚሰራ አንድ አይነት አነት ይላል። አዶርኖ 900 ገጽ ነው ዲቴል የጻፈው። በጣም ነው የሚያስደምሙ። እንዴት መረዳት ችለው ሆነ ደግሞ ልክ ዛሬ በየእጃችን ላይ ደግሞ ባለው ሞባይል ሲሆን የዛ ፕሮጀክሽን ነው ብለን እያደገ በመሄድ ላይ ምን ሆነ ማለት ነው? አፌክቲቭ የሆነው ኮሚኒኬሽን ባለመኖሩ ምክንያት ይኸው ዲቮርስ ሬቱም ይጨምራል። ቀንም አብረህ አይደለህም። በየቢሮ የተለያዩ ፍሬንዶች የተለያዩ አቻዎችን ታፈራለህ። ደስ የሚል ጊዜ ታሳልፋለህ። የጭቆናው ሰዓት የቱ ነው? ቤት ውስጥ አብረህ የምትገባበት ነው ማለት ነው። የለህም ኮሚኒኬሽን። ሲምፕል ነው ዲቮርስ። አሜዚንግሊ ተሰርቷል። ሃይማኖት ምሳሌ ዚክር ልቦናን ያጸዳል። ማህሌት ዳሴ እንደምትለው ልብን ያጸዳል። በጣም ነው የገረመኝ። ሰብኮንሽስ አንጎልን ነው የሚሰራው። ለምሳሌ የፈጣሪን ልዕልና አየህ፣ የሆነ ፐርፌክት አምላክን ልዕልና ነው የምትደጋግመው ማለት ኮንሽሱ ለዚህ ጉዳይ
አየው አውት ኦፍ ዶሜን እንደምንለው ማቴማቲካሊ ለዚህ ጉዳይ ርዕስ የለው ኮንሽየሱ ፈለገ ብታስበው የመጀመሪያም የመጨረሻም ውስጥም ውጭም አየው የሆነ አምላክ ከጊዜም ከቦታም ከገደብም ውጭ የሆነ still this is perfection የሚያስበው የአንጎል ክፍል ፐርፌክሽን ማሰብ አይችልም። የለም ፐርፌክሽን በየትኛውም ማቴማቲክስም ሆነ ፊዚክስም ሆነ በየትኛውም የሳይንስ ቲዮሪ ውስጥ there is no perfection ፐርፌክት የሚባል ቤተ ሙከራው ኢምፔሪካል ኤክስፐሪመንታል ምናምን ያድጋል ምናምን እንደዚህ። ስለዚህ ይሄኛው ግን ፐርፌክሽን ውስጥ ስትሆን ሰብኮንሽየሱ እንዲሁ ሊላመደው ይሞክራል። አይ ስለዚህ ፐርፌክሽኑን ሰብኮንሽየሱ ቢይዘው በጣም ጥጉን እንኳን ባይደርስ ምን ይሆናል? ባህሪህን ግን አየው በዛ ፐርፌክሽን እንትን ጥላ ስር ያለማመድህና ይሰክናል ማለት ነው። ስለ ፐርፌክት ገዢ የሚመራኝ ኃያል ጌታ አለ ስትል ኮንሽየሱ እኮ የት አለ ነው የሚልህ። ለምን ኤክስፐሪመንታል ነገር ነው የሚፈልገው ሰብኮንሽየሱስ። ይሄ ባህሪን አይደለ ፍቅር ኃያል ነው ይላል እኮ። ይኸውልህ አሁን ፍቅር ኃያል ነው የሚያስበው ጭንቅላት። አሁን ፊሎሶፈርስ ፍቅር ማለት የመጨረሻው ጎጂ አሮጋንት እና ገዳይ ጉዳይ ነው ይላሉ ፊሎሶፊካሊ። እነዚህ ስላቦች ደግሞ በጣም በሰፊው ነው የሄዱበት። ለምን ስትል የማታገኛትን ሴት ስታፈቅር ትኖራለህ። ሞታ ሊሆን ይችላል፣ ቅድም እንዳልነው ተጋብታ ሊሆን ይችላል። ትናፍቃለህ የሆነን ሰው ታገኘው። እዚህ ጋር ያለን ፎከስ ይወስዱ ስሜት ነው። አትገታውም፣ ተው አትለውም። በቃ እንደንትን ነው ይሄ ማለት። አየህ ልክ እነዚህን ነገሮች አየህ በጣም ረቂቅ እኮ ነገሮች ነው የምታስበው። በመለኮቱም ጉዳይ ይኸው የፈጣሪን ልዕልና፣ ፍጽምና፣ የበላይነት፣ ገዥነት፣ ኃያልነት፣ ዳኝነት ስትል በፍጽምና እያሰብከው እዚህ ጋር አንዲት ልጅ አፍቅረህ በጣም ልታመልካት የደረስ የሆነች ከእስከ ያላት ልጅ ማለት ነው። ድንገት የሆነ አሲድ ቢደፋባት ወይ የሆነ ብስክሌት ቢጥላት ሟች የሆነች ልጅ እዚህ ጋር እንትን ስትል እዚህ ጋር የሆነ ፐርፌክት ቢንግን እያለማመድከው ስትመጣ ኢንዲፔንደንት ኦፍ ያቺ ልጅ ኢንዲፔንደንት ኦፍ በእለት ይከፈለኝ እንጂ የፈለግከውን አድርገኝ ከሚል እጽዋት ሰውነት አየው ያደገ ማንነት ትገነባለህ ነው። እዚያ ግንባታ ውስጥ ፐርፐዝ ይኖርሃል፣ ሚኒንግ ይኖርሃል። ስለዚህ ሰዎች በኢማን ወይም በእምነት በጣም ኤክሰርሳይዝ ውስጥ ገቡ ማለት ሰብኮንሽየስ የማያስበውን አንጎል ፓወርፉል ስለሆነ በደንብ ገሩት፣ አሰለጠኑት እንደማለት ነው። ሰብኮንሽየስ አንጎል ሲሰለጥን አየው ልክ እዚህ ኃያል ምናምን ብለን ልክ ብዙ ልቦለድ ስታለም ፍቅር እኮ አምላክ ነው ብለህ ስታየው ልቦለድ ለምን ይሄኛው ፍጹም አምላክ እዚህ ጋራ የተብሰለሰለ ደራሲ ምናብ አይደለም የምታየው። ግን ትልልቅ ደግሞ ደራሲዎች አሉ የሆነ መለኮትን በጣም ፊልም የሚያደርጉት ስለ ጀስቲስ ምናምን ነው በጣም ቲም የሚያደርጉት። ጀስቲሱንም ሲያስቀምጡ ሲምቦሊካሊ የሆነ ፐርፌክት ቢንግ ፊል እንደሚያደርጉ ታየዋል። ስለዚህ በህይወት ትርጉም ውስጥ ኢንዲፔንደንት ገንዘብን ከማምለክ ገንዘብ ወይ ይገዛናል ወይ እንገዛዋለን፣ ወይ ይበልጠናል ወይ እንበልጠዋለን። ሲገዛን ቶታሊ ነው ባሪያ የምንሆነው። ስለዚህ የሆነ ካሽ ጭማሪ ስሙኒ ጭማሪ ካለ አይ አሁን የካሜራማን ሰፍሳፋ ቢሆን ለምሳሌ ልበል፣ በኋላ ይቅርታ ጠይቃለሁ፣ ሰፍሳፋ ነው እንበል 25 ሳንቲም የሆነ ቦታ ላይ ቢጨምርበት ተጓዥ ከሆነ ይከፈለኝ እንጂ ገንዘብ እያመለከ ነው። ግን እዚህ ጋራ አየው ባለህ ኢንተራክሽን እና ኮሚኒኬሽን ገንዘብ የማይተካውን ደግሞ ኢሴንስ ኦፍ አፌክሽን ፊል ካደረገ ይኸው
ማይንድ ፒስ አለው። ስለዚህ ገንዘብን በልጦታል ማለት ነው። እና በደንብ ኢማንን መጨመር ማለት ኢንዲፔንደንሲ መልመድ ነው። ሰብኮንሽስን በደንብ ማሰልጠን ነው። ይሄን ማድረግ ይሄኛው ሚስኪኑ ደካማው ሁል ጊዜ እንክብካቤ የሚፈልገው የኮንሽስ ክፍል አየው ቦታና ስፔስ ያገኛል። ስለዚህ የምትኖረውን ታውቀዋለህ፣ የምትኖረውን ታምነዋለህ፣ የምትሄድበትን ፊል ማድረግ ትጀምራለህ። ሰው ትሆናለህ። ከበጎቹ፣ ከፍየሎቹ፣ ከዶሮዎቹ፣ ከአረግሬሳ፣ ከሳር ከምናምን መለየትን ማረጋገጥ ይቻላል። ሰው ያቃተው ይሄ ዘመን ይሄ ጊዜ የተሳለው ከሰው አንጻር ሳርም ህይወት አለው፣ ይተነፍሳል፣ ይራባል። ከሳር መለየት ያልቻለም የሰው ዘር መኖሩ፣ ከበግ ያልተሻለም የሰው ዘር መኖሩ ነው። ከሆነ አንበሳ ከሚያድን ከሚናደፍ አንበሳ ወይም ደግሞ ነብር ያልተለየ ሰው መኖሩ ነው። ሰው ስትል ሞራል ቢንግ ነው። ሞራል ቢንግ ደግሞ ፐርፌክሽን ነው የሚገዛው። ስለዚህ አምላክ አልባ እንዲሆንም ጭምር እዚያው ስኪስቲስ ተመልሰን በምክንያት በሳይንስ በእውቀት የተሰሩ ዲፕ የሆኑ ሲኩዌንሶችን ማየት እንችላለን። ለምሳሌ ጆሴፍ ጃስትሮ ሰብኮንሽስ የሚለው መጽሐፉ በጣም ሰፊ ነው። 500 ገጽ ነው። መጀመሪያ 45 ዓመተ ምህረት የጻፈው ከዛ ስኪስቲስ ላይ ዳብሯል። ይገርመኛል። ቤስት ቲንግ ሰብኮንሽስ ሰዎችን ኮንትሮል አድርጎ ሃይማኖት ያቆየው ሰብኮንሽስ ላይ ነው ስራው። አሁን ጂሃድ ብለህ ስትወስደው ትግል ስለሆነ ፍሪደም you don't care about days or ሌላ ነገር ግን you win how are you subconscious አሁን ህልምም ራሱ ህልም የሰብኮንሽስ ሪፍሌክሽን ነው። ህልም ድሪም ምክንያቱም የሚገቡት ምስሎች ብለርድ ናቸው፣ አናውቃቸውም፣ ፕሮሰስድ አይደለም። ስለዚህ ህልማችን ላይ የማናውቀውን ዓለም እንመለከታለን። ጀነት ስትላየህ መስተዋት ከፊትህ አቆመህ ተመልከተው ምስልህን። አንተ እዚህ ጋር ተጨባጭ ነህ፣ ትጨበጣለህ። ከምስልህ ግን ከመስተዋቱ ወዲያ ነው ምስልህ ያለው። ያን ምስልህን ማየት ትችላለህ፣ ግን አትጨብጠው። ከአንተ እስከ መስተዋቱ ያለውና ከመስተዋቱ እስከ ምስሉ ያለው ርቀት እኩል ነው፣ ግን አትዳስሰው፣ ግን ትመለከተዋለህ። ይህ ማለት ስራህ ነው። ስራህን ማየት ትችላለህ። የተጎሳቆለ ፊት፣ የተጨራመተ ፊት፣ በቃ የሞተ ስራ ያለው ሰው ብለህ ብትወስደው በደንብ ያማረበት ፊት ደግሞ አየህ ስራህን እንደማየት ነው። መስተዋቱን እንደሞት ብትወስደው ብለህ እንዳማይን ትወስደው ትችላለህ። አይ እንደ ስራ ብለህ ከወሰድከው ደግሞ ስራህን አየው ሜዥር ታይዋለህ፣ ትመዝነዋለህ። ግን ኢማጂኔሽን ሂደህ ግን አታቅፈው። ይህንን ኢሴንስ ነው ይሄ ትውልድ ያጣው፣ ይሄ ዘመን ይሄ ወቅት ያጣው። ከፈረንጆቹ አቆጣጠር 2016 ጀምሮ ምንድነው ኦክስፎርድ የገባው ፖስት ትሩዝ የሚባለው አሳሰብ እውነት ፋይዳ የለውም። ራስን አሳምረህ ቅረብ፣ ኢምፕሬሽን ፍጠር። ኢምፕሬሽን ማተርስ። ቀድመህ ተናገር፣ ቀድመህ አስርጽ፣ ቀድመህ በደንብ ጮክ በል። ከዛ ሰዎች ይቀበሉህ። መጨረሻ ላይ ስህተትህን እንኳ ቢደርሱበት በይቅርታ የሚሆን በምልታ ትችላለህ፣ ግን ወደኋላ እንዳትመለስ ቀጥል የሚለው ማስተሳሰብ ጄኔሬሽኑ ሰርቷልና we are decaying። አምላክ አልባ፣ ሞራል አልባ፣ ሀሳብ አልባ ስጋሰብ ተፈጥሯል። በጣም ስጋሰብ አሁን በጣም በሰፊው ያብራራኸው ነገር እንዴት ዚህ ሰብኮንሽስ ማይንድ ተሰራ ነው። አብዛኞቹ ያነሳቸው ነገሮች ሃየር ሌቭል ኢሹዎች ናቸው። ሲስተም ሌቭል ኢሹዎች፣ ፊሎሶፊ ሌቭል ኢሹዎች እና ሃው በታሪክ ጀምሮ እስካሁን ድረስ
በዙሪያችን ያለው ነገር ምንዋኝበት ቅኝት እንዴት እየሰራን እንደመጣ ነው። ግን በሌላው ተቃራኒ ቅድም ያልከውን ደግሞ ይሄ ሰብኮንሽስ ኔጌቲቭም ነገር ብቻ አይደለም፣ ከሰራህበት ደግሞ ሰውንም ነፃ የሚያወጣ ክብሩን የሚያስጠብቅ በጣም የሚገርም ልዕልና ያለውን ሰው ለመፍጠርም ደግሞ እዛው ነው ቦታው፣ ተመሳሳይ ቦታ ነው። ሁለቱም እያረሱ ነው ይሄን ቦታ ቅኝ ግዛት ለመያዝ ማለት ነው። ለምን ተሸነፉ? አሁን የምትለው የሞራል የስፒሪቹዋል ኢንቴሊጀንስ ወይም ኢሞሽናል ኢንቴሊጀንስ ወይም ይሄን አእምሮ ሰውን ነፃ ሊያወጣ በሚችል መልኩ እኮ እየሰሩም ነው እነሱ አይደለ? በባህል በእምነት ቅድም ባልከው ቤተሰብ፣ መንግስት ኤኒ ግን በእኛ እድሜ ከዛ ጊዜ ጀምሮ እስካሁን ተሸነፉ ስል እስከ መጨረሻው ይሸነፋሉ እያልኩ አይደለም። ግን አትሊስት አሁን ፕሮብለም ብለህ ካነሳኸው we are not በዚህ ይሄኛው ሳይት ዶሚኔት አድርጓል ማለት ነው። እና ፓወርፉል ከነበረ ምን ትክክል ነው። ባይ ዘ ወይ እንትን የመጀመሪያው ዓለም ጦርነት ነው ትልቁ የዲካደንስ መነሻ። ይሄ ማለት 1918 ያበቃበትን ቀን ብንቆጥር ማለት ነው። ከዚያ በፊት ይሄኛው ፓርት ይሄ አሁን በአሉታ እያነሳ ነው የመጣ ነው ፓርት ተሸናፊ ነው። ተሸናፊ ነው ማለት ለ2000 ዓመት ያክል ምሳሌ በአብርሃሚክ እንኳን ሃይማኖቶች ብንወስድ ሃይማኖት ነው ዶሚናንቱ። በእስልምናም ብናይ እስከ 1923 ድረስ ከመነሻው እስከ 1923 የዛሬ 102 ዓመት ድረስ 1300 ዓመት ዶሚናንት ነበረ። ግን ልክ የመጀመሪያው ዓለም ጦርነት 5 የሃይማኖት መንግስታት ነበሩ። የጀርመን፣ የእንግሊዝ፣ የፈረንሳይ እና የኦቶማን የኦስትሪያ ሃንጋሪ የኦቶማን ሱልጣኔት እና የራሽያ ማለት ነው። የኦርቶዶክስ እምነት፣ የፕሮቴስታንት እምነት፣ የካቶሊክ እምነት፣ የእስልምና እምነት የሚመሯቸው 5 ሀያል ኢምፓየርስ ሀገር ብቻ አይደለም ኢምፓየርስ ስትሮንግ ኢምፓየርስ። ስለዚህ እነዚህ ሃይማኖቶች ስለሆኑ ኢምፓየሮቹ ሞራል የሚባለው ነገር እንደ ሌጋሲ ነው። ለምን በአብርሃሚክ ሃይማኖቶች ውስጥ በሌሎቹም አለ ቡዳ ምናምን በምንለው እነዚህ አብርሃሚክ ሪሊጅንስ ግን ዩኒቨርሳል ናቸው፣ ፕሮፌቲክ ናቸው። ሞራል የሚባለው ጉዳይ አኽላቅ የሚባለው ጉዳይ መሰረታዊ ሴንተር ኦፍ ኤቭሪቲንግ መገለጫው አንድ ሰው በመስገዱ ወይ በማለቱ አማኝነቱ ይገለጻል ማለት አይቻልም። ጅም ደርሶ እንደመጣ ሊታሰብ ይችላል። ምን እስካልሆነ ስብዕናው ድርጊቱ ህያው እስካልሆነ ድረስ ስብዕና ሞራል ሴንተር ኦፍ ኤቭሪቲንግ ያልከው ነገር እሱ ነው መገለጫው። ስለዚህ አዘለም ማቀፈ ሞራል የሚባለው ጉዳይ ሮንግ ነው የሚል ትንፋሽ የለም። እነዚህም 5ቱም ሃይማኖት መር የነበሩ መንግስታት ወደቁ። ሴኪዩር ኦፍ ሪሊጅን ወይም ሴኪላሪዝም የሚባለው ንጉስ ሆነ ማለት ነው። ስለዚህ ሴኪላር የሚባለው ትግል ለ400 ምናምን ዓመት ታግሎ ነው ሃይማኖት መር ባህል መር የሆነውን ስርዓት የጣለው እንጂ በትንሹ አይደለም። 400 ምናምን ዓመት ማለት ከሬኔሰንስ ጀምራል። ሬኔሰንስ ላይ እርቅ ነበራቸው። ከዛ ወደ ኢንላይትንመንት ፔሪድ ስንመጣ ዳይሬክት ኮንፍሊክት ተጀመረ። ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን የሚሉትን ነገር ይዘው መጡ። ትግሉ አሁን በሃይማኖቱ በተለይ አውሮፓ ላይ የነበረው ትግል በሃይማኖቱና በፊሎሶፊው መሀል ትንቅንቅ መጣ፣ ጦርነት መጣ። ያላባራ የ400 ዓመት ጦርነት ማለት የአይዲዮሎጂ በጣም ሜኒ ተከናወነ። ከዚያ በኋላ ፈርስት ወርልድ ዋር እንደሚታወቀው 1918 ሲያልቅ እነዚህ የሃይማኖት መንግስታት ወደቁ ማለት ነው። ሴኩላሪዝም ተጀመረ።
ልክ ሴኩላሪዝም ሲጀምር በፍጥነት አማልክት መፈጠር ስለነበረባቸው ካርል ማርክስ የኢኮኖሚውን ክንፍ በሚመራ ገዢ ኃይል፣ ቻርለስ ዳርዊን ፈጣሪን ባዮሎጂካሊ በሚተካ መልኩ በዝግመተ ለውጥ መጣ ማለት ድንገቴንን አልን። የማርክስ ደግሞ በቃ ሰው ለኑሮው ሲል ለገንዘብ ሲል ይጣላል፣ ለሪሶርስ ሲል ክላስ ስትረግል በሚለው መሬት ላይ ያወረደው እና ከሰማይ ነው ያፋቷቸው። ፍሩድ ደግሞ ተቃራኒ የሆነ ሴክስ። ስለዚህ ሴክሹዋል አሁን ዝም ብለህ ስታየው ሙሉ በሙሉ ከሰማይ የተቋረጠ እንግዳ ፍጡርነቱን ዲናይ የሚያደርግ ቶታሊ አዲስ ሲስተም መጣ ማለት ነው። ስለዚህ መሬት ለመሬት እንደ እባብ የሚላወስ በደረቱ የሚሄድ አይነት ሰው ተፈጠረ ማለት ነው። ከየት መጣህ ለሚለው ከዚሁን የመጣኸው በድንገት ምንድነው ፕራዮሪቲ ሲል ገንዘብ እና ሴክሹዋሊቲ እነዚህ የፓወር ሶርሶች ሆኑ። ስለዚህ ገንዘብ፣ ሴክሹዋሊቲ ከዛ የሚገርም እነዚህ ሶስት ነገሮች ሲወለዱ እንግዲህ እስከ 20ዎቹ መጨረሻ የሶስቱም ጉዞ ተገባዷል። ከዛ ጊዜ ጀምሮ ያለውን ካሪክለም መመልከት ነው፣ ኢኮኖሚክሱን ማየት ነው። ከዛ ባህሪ ቢሄቪየሪዝም ወዲያው እንግዲህ አየው ቢሄቪየሪዝም የሚለው እነ ስኪነር ምናምን መነሳትን ጀምሮ ያሉትን ኤክስፐሪመንቶች ማየት ነው። ለምሳሌ የቤፍ ስኪነር የመጀመሪያው ኤክስፐሪመንት ህፃናትን አይጥ እየሰጠ ምን እያለ ሞከረ። ከዛ ፍቅር ሳይሆን ፍርሃት ነው ሰውን የሚቆጣጠረው የሚለውን ቲዮሪ ያመጣ በፍርሃት። ከዛ ደግሞ ምንድነው ኢንፎርስመንት ሪኢንፎርስመንት ብሎ ፖዚቲቭ ሪኢንፎርስመንት እና ኔጌቲቭ ሪኢንፎርስመንትን አመጡ። እዛም ስታዩ ደሞዝ መጨመር በጉርሻ የፓቭሎቭ ዶግ እዛ ጋር መጣ። ይህንን ነገር ብለሲኩንሱ ስታየው እነዚህ ሶስት አማልክቶች አየው ተፈጠሩ ማለት ነው። አማልክት ነው እንድትላቸው የሚያስገድዱ ፍሩድንም ማርክስንም ዳርዊንንም ሶስቱ የፈጠሩት ዓለም ውስጥ ጀመርን። በዚህ 100 ዓመት 170 ሀገር ተፈጠረ። አየው የመከፋፈል የመገነጣጠል ነው። የተፈጠሩ ጦርነቶችን ስታይ መጀመሪያው የዓለም ጦርነት 10 ሚሊዮን ሰው ነው ያለቀው። ሁለተኛው የዓለም ጦርነት 74 ሚሊዮን ሰው አልቋል። ስደምረው 84 ሚሊዮን ይመጣል። በቀዝቃዛው የዓለም ጦርነት 55 ሚሊዮን ሰው ሞቷል። ስደምረው 85 እና 55 ስንት ይሆናል? 140 ሚሊዮን ይሆናል። በቅኝ ግዛቱ እንግሊዝ ብቻ ከ200 ሚሊዮን በላይ ጨርሳለች። ፈረንሳይ 40 ሚሊዮን ጨርሳለች ስትል ኮሎኒያሊዝም ምናምን ስትል ይሄ አምላክ አልባ ፈጣሪ አልባ ከሰማያት በላይ ያለን ፈጣሪ ማመን አየው ሰብኮንሽስ ልዕልናን መረዳት የሰው ልጅ ሊሚትስ አየው ኦፍ ክሩልቲ በደንብ ነው ሼፕ ያደረገው። ይህን ስታነሳው ሰብኮንሽስህ ገንዘብን ማምለክ ጀመረ። እንዴት ማኒፑሌት አደርጋለሁ ስለሆነ ኤቭሪዴይ የማገኘውን አጋጣሚ ሁሉ እንዴት ወደ ገንዘብ እቀይራለሁ ሆነ። ስለዚህ ዛሬ ላይ ቅድም መጀመሪያ ያነሳታለች ኢንሴንቲቭ ተኮር ቲክቶክ ከፋይ ነው ሲባል እንዳለ ጅሪውንና አላዋቂነትን መሰብሰቢያ ሆነ። ተራ ነው ገንዘብ ለፈረንጆች። ስለዚህ ኤቭሪባዲ ይሰባሰባል። ኤቭሪባዲ እስኪ እንትንህን አሳየኝና እንደንትን ደንሺ የሆነ የሚያሸልም ገንዘብ የሚያስገኝ ሲሆን የዲካደንሱን ጥግ ነው። አሁን ይሄ ምን ይፈጥራል? ምን ሶሉሽን ያመጣል ቢባል በጣም ትልቅ ቀውስ ውስጥ ነው ያለ ነው። ቀውስ ግን የሆነ ለውጥ ማምጣቱ አይቀርም። ከጀርባ ያሉ ፕሌየርስ እንዴት ሰብኮንሽስ ማይንዳችንን እንደ ግለሰብ ሳይሆን እንደ ማህበረሰብ ሼፕ እንዳደረጉ ዘና አሁን ያለንበት ቀውስ ፓርትሊ የዛ ውጤት ነው። ቀውስ ካለ ደግሞ ወደ መፍትሄ መፈለግ መሄዱ አይቀርም የሚል ተስፋ አለን አይደለ? ስለዚህ በመፍትሄ ፍለጋው ጉዞ ውስጥ የኮንሽስነስ ሚና ምንድን ነው? ግለሰቦች የመጠየቅ ኪሪየስ መሆን ወዴት ነው መሄደው የሚል መሪዎችም እንደገና ዳግም ወደ ልቦና የመመለስ ቢኮዝ አሁን ከላይ ላይ መጣ ይችላል በሰፊው ዋናው እዛ ውስጥ ነው ያለ ነው። ግን ራስን የማዳንና የማውጣት ሚናው እንዴት ሊመጣ ይችላል?
ባይ ዘ ወይ አሁን እኔ አንዳንድ ጊዜ በተለይ የሃይማኖት መሪ ቲክቶከር ሲሆን ጥሩ ነው፣ ቲክቶከር ነው፣ ግን በጣም ልኬቱንም አለማወቅ ይመስለኛል። ራዲካል ነገር ይፈልጋል። ኢሞሽን ቤዝድ የሆነውን ነገር መጀመሪያ የተረጋጋ ራስ ነው መፍትሄው። የተረጋጋ ራስ ያስፈልጋል። የተረጋጋ ራስ ነውጥ ውስጥ ገብተህ ከመቀየርህም በፊት ለምን አሁን ዝም ብዬ አሰስ ለማድረግ ሞክሬያለሁ። ለምሳሌ የሃይማኖት መሪዎች አካባቢ ቲክቶክ ላይ አብዛኞቹ ጥሩ ነው፣ ከሆነ እንትን ተቆርጦ ነው የሚገባው። ግን አንዳንዴ በጁማም ሁጥባ በምን በጣም የሰከንም መንፈስ እና የመረጋጋት ጥሞና የነበራቸውም ሰዎች ብዬ ለማየት ለመቃኘት ሞከርኩ። በጣም አዘንኩ። ወቅታዊ ጉዳይና ጩኸት የኹጥባ አጀንዳ ሆኖ 2 3 4 5 ጉዳይ የት ቲክቶክ ወይም በአብዛኛው ቲክቶክ ነው አሁን ክሪቲካሊ በደንብ እያየው ስለመጣ where are the leaders የሚለው ሀሳብ ገዝ የሆነውን ጉዳይ የኖሩ ሰዎች በዚህኛው የማህበራዊ ሚዲያ እንትን ኢምፓክት ለምሳሌ ሮብ የተነሳ ጩኸት እንዴት አዝቤ ስድድቦች ያሉት የዛዚ ምናምን ያሉት ቀውሶች ሮብ ቀን ተመልክተን አርብ 2 3 4 ሰዎች የኹጥባ ርዕሳቸው ያሆኖ አንዴ ብቻ አይደለም 2 3 4 5 እንደዚህ በሚቆጠሩ ሂደቶች ተመልክቻለሁ። አሁን ይሄ ታዲያ ልክ አይደለም ወይ ቢባል አጀንዳ ሴቲንግ ቪዥን ቤዝድ ሊደርሺፕ ይላል። ልክ ሮብ ላይ የተነሳ ጩኸትና ምልልስ አርብ የ5 ኻጢብ ርዕስ ሲሆን በጣም ነው የሚያሳፍረው። ይሄን ወደ ክርስትናው መውሰድ ይቻላል። ወዲያኛውም እንደዚህ ወዲህኛውም እንደዚህ ስለምከታተል እንዴት what is the leadership, what is the vision, እና what is the agenda frame ስትል this is a problem እና ምንድን ነው መፍትሄው ስትል በጣም ቤዚካሊ ለምሳሌ ገጠር ቤዝድ የሆነ ቲንኪንግ መምህር የሆነ ሰው መለየት፣ መነጠል፣ መገንጠል አለበት። አይ አሁን ሲስተሙ ተቀይሯል ያለው እዚህ ላይ ነው ብሎ ማሰብ ማለት በሚገዛ ፋሽን ባሪያ መሆን ነው። ማህበራዊ ሚዲያ በየትኛውም ሁኔታ ውስጥ ዘላቂ አሁን ሲምፕለስት ቀላሉ ፈጣኑ የተጽዕኖ ፈጣሪነትም የሀብትም ዋሶ ኤቨር ሲምፕለስት ርካሹ የሀብት መንገድ ነው። የሆነ ምርት አምርተህ ልታስተዋውቅበት ይችላል። ቅባት ለማስተዋወቅ ቆንጆ ነው፣ ሽቶ ለማስተዋወቅ ቆንጆ ነው፣ መርቲ ለማስተዋወቅ ቆንጆ ነው፣ ጫማ ለማስተዋወቅ ቆንጆ ነው ምናምን። ሀሳብ ለማስተዋወቅ ግን በጣም 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 ሮንግ ነው። አይ ባለው ፕላትፎርም ነው ምናምን የሚሉ መለስተኛ የሀሳብ ሯጮች ይኑሩ። ግን ኦቶሪቲ የምንለው ሰው ሜዳው አይደለም። አልጎሪዝሙም ፕላትፎርሙ በየትኛውም ሁኔታ ውስጥ መለስተኛ ምሁራን ጥሩ ነው፣ ኦኬ። ኦቶሪቲ ለሆኑት ግን እጅግ በጣም የቀውስ መሰረት ነው። በደንብ ነው ያስተዋልኩት የገመገምኩት። እንግዲህ አንተ ግለሰብ ነህ ምናምን መብት ነው፣ ግን እይታዬን ነው ሼር የማደርገው። ስለዚህ what is the best solution? ኦቶሪቲ የሆነ መሪ አንድ መነጠል
መነጠል ማለት የጥሞና ጊዜ ስለሚያስፈልገው ሰብኮንሽስ እስኪ ይሄንን እንደ ኤክስፐሪመንት ማታ ለ20 ደቂቃ ሰዎች ቲክቶክ ይሄን ቤቱ መሞከር ሁሉም ለ20 ደቂቃ ቲክቶክ ይጠቀምና ይተኛ። ጠዋት ራሱን ይመልከተው። ሁለተኛ ቀን ምንም ቲክቶክ ምናምን ሳይጠቀም ይተኛ፣ ራሱን ይመልከተው። ሲምፕል መሆኑን የምታየው አንድ ኢሹ አይደለም የምታየው፣ የሆነ ኢሹ አያል ትወስዳለህ፣ ልታስብ ትሞክራለህ፣ ወደ ሰብኮንሽስ ይገባል። ከዛስ እዚህ ጋር ጦርነት ያለ፣ እዚህ ጋር የሆነ እንትን ያለ፣ እዚህ ጋር 20 ኢሹ አየህ ማለት ነው እንግዲህ ወይ 30። አሁን እነዚህ ገብቷል ኦልሬዲ አንጎል ውስጥ። ስለደከመህና ስለዛልክ ነው ቦዲ የተኛው እንጂ አንጎልህ ግን ፕሮሰስ ውስጥ ነው። ወይ ህልም አትለው ወይ ቅዠት አትለው ታሳልፋለህ። ዝብርቅርቅ ያለ ያልተኛ አንጎል ይዘህ ጠዋት ትነሳለህ። ስለዚህ የተነጫነጭክ ነው የምትወጣው። ወይ የሆነ ነገር ስቴብል አይደለም፣ አንጎልህ አላረፈም፣ አልተኛም። 10 ሚኒትስ የሆነ ነገር ልታነብ ብትሞክር አንድ ርዕስ ነው፣ ወጥ ርዕስ ነው። ስለዚህ ወጥ ርዕስ ስለሆነ ፕሮሰስ ለማድረግ ይመቻል። ይሄኛው እንዴት ነው እሺ ምን የምታደርገው? ስለዚህ በዚህ ጊዜ ሰዎችን አደባባይ ለመስደብ የማይፈሩት ለምንድን ነው? ቶሎ የሚናደዱት ለምንድን ነው? በጣም ቀላል እኮ ነው። የሆነ ነገር ቶሎ የሚደብረን ለምንድን ነው? አየው፣ የተረጋጋ ወጥ የሆነ ስቶሬጅ የለውም አንጎላችን። ከዚያ ኦቶሪቲ የሆኑ ሰዎች ጭምር አየው ሸፕ ይደረጋሉ። አይኛ ከዚህ እንበልጣለን ማለት አይቻልም። የአንጎል ተፈጥሮ ይኸው ፊዚዮሎጂውም ኔቸሩ በየአልጎሪዝሙ ላይኑ ዲፔንደንት ነው። ስለዚህ ዲፔንደንት ነው ማለት ኢሞሽን ይፈጥራል። ለመቁጠር ስትሞክር ተናጋሪ አየው ገሳጭ የሆነ ቃል የሚወረውር ምናምን መምህር፣ ፖለቲካ መሪ፣ አስተማሪ ታያለ። ትልቅ ሰው ዶክተር የሆነ ሰው ስትሳደብ ቆጥሬያለሁ። ስድብ አሁን ስድብ ከየት ይመነጫል? አየው ኢሞሽናል። የኢሞሽን ሀብትህ ብዙ ሲሆን ነው። ለኢሞሽንህ ደግሞ እንደነዚህ አይነት ስሜቶች ሙዚቃዎቹን ውሰዳቸው ምናምን ውሎውን ውሰደው። እነዚህ መመላለሶች የእውቀት አይደሉም፣ የምክንያት አይደሉም፣ የኮንሽስ አይደሉም። ስለዚህ ለኮንሽስ ፓርቱ ሰላም እንዲሆን አሁን ለምሳሌ በሰላም እያወራ ነው፣ ከባቢው ሰላም አይረብሽም። በጣም ብዙ ስቱዲዮ ደግሞ አለ ጥቁር ይቀቡታል። አሁን ማያስተውሉት ነገር ከዛ ቀይ እዚህ ጋር ቀይ መብራት ያደርጉታል እዚህ ጋር ምናምን። የማይስተዋለው ነገር ምንድን ነው? ዋይ ሰች ስቱዲዮስ ኮፒ ተደረጉ? ይህንን ነው ይሄ ሰላም ነው። ፎርቹኔትሊ ከፍታው ምኑም ሰላም ነው። ይኸው እያወራን ኮንሽስ የሚያስበው የአንጎል ክፍል ሰላም ይፈልጋል። እዛ ጋር የሆነ ድው የሚል ከልብ ምት ጋር የሚሄድ አሁን ስለ ሙዚቃ በጣም እንትን ኔቸር ለመቃኘት ስሞክር ማለት ኔቸር እንዴት ነው ሂውማን ቢሄቪየርን ተጽዕኖ የሚፈጥረው ስል ዩኒቲስ ለምሳሌ ቅድም ሜታል ሮክ እንዳልኩ 80ዎቹ ደግሞ ዲስኮ የሚባል የሙዚቃ ስታይል ዴቨሎፕ አደረጉ። በየ10 ዓመቱ ነው። ዲስኮ ከልብ ምት ጋር ነው አብሮ ድው አለው። ስለዚህ ከልብ ምት ጋር ስለሆነ ያ ምት እስካለ ድረስ ሌላ ማሰብ አትችልም። ልብ ምት ጋር ነው የሚሄደው እና ታያለ እዚያ ውስጥ ቀጭን የሴክሹዋል የሆነ የሴት ድምፅ ይጨምሩበታል። ሙዚቃው ነው ድጉ የሚለው የምሰማው ሰብኮንሽስ አሁን በአይን ነበረ፣ እዚህ ጋር በድምፅ ያንን ስሜት ጨምረውበታል። 10 ይርስ ሙሉ ዲስኮ የሚባለው ዘፈን ውስጥ የሰዎችን ሰብኮንሽስ ባህሪ በሴቶች መማለል። 90s ምን መጣ?
ቁምጣና ፓንት አድርጎ መዝፈን መጣየው 10 years ኤክሰርሳይዝ ከልቸራሊ። አሁን እንግዲህ ከራቁት በኋላ መቼም ራቁት የለም። ወዴት እንደምንሄድ አታውቅም። ቀውሱ ጫፍ ሲደርስ ባክ ቱ ዲ ኦሪጂን መፈለግ ይመጣል። በዚህ ሂደት ውስጥ ግን ኦቶሪቲ የሆነ አስተማሪ በምንም ሁኔታ ቀጥታ ለምሳሌ ከሆነ ሌክቸሩ ሰዎች ቆርጠው ሊጠቀሙበት ይችላል። እሱ ግን ዳይሬክት ኢንቮልቭመንት እና ፕላትፎርሙን ፊል አድርጎ እንግዲህ መለስተኛ ምሁራን አልተናገርኩም፣ ግን የሆነ ቼንጅ እናመጣለን ብለው የሚያምኑ ምሁራን፣ ጸሐፊዎች በፍጹም ለዛ ፕላትፎርም ተገዢ ማድረግ ሳይሆን ወጥ የሆነ ሀሳብ ማንበብ፣ ወጥ የሆነ አርቲክል መብሰልሰል፣ ወጥ የሆነ ኮንሰፕት እና ነገን ኢማጂኔሽንን ማጎልበት ላይ ብቻ ያማከለ ጉዳይ ከተሰለፉ ኢቭን ለውጡን ለማሳየት ተነጥሎ ተገንጥሎ የለውጥ እንኳን መንገድ እኮ ለማሳየት አጀብ ውስጥ ገብተህ እንደ የጎርፍን ክብደት ለማሳየት ውስጥ እኮ እየተጠለቀለክ የፈለገ ከባድ ነው ብትል ሄደሃል። ወጣ ብለህ ማየት አለብህ። የሚወስደውን የህዝብ መዓት ምናምን በመመልከት እና ለእኔ መፍትሄ የምለው ነገር ወደ ገጠር አካባቢ እንደ ጀነራል ሬቮሉሽንና ሶሳይቲያል ቼንጅ ከወሰድ ነው ኮምፔርን ኮንትራስት እያደረግን ከተሜነትን ይሄኛውን ቴክኖሎጂ ኢሞሽናል የሚያደርጉትን ጉዳዮች በጣም አስታርቆ ማየት ጥሩ ነው። አንተ ወጣ ብለሃል ከከተማ ወጥተህ በቅርብ ጊዜ ምንድን እስኪ ኤክስፒሪየንስን የመጨረሻ እናድርገው። በጣም ወዴት በተቻለ መጠን በጣም መሀል ከተማ ማሳለፍ አልፈልግም፣ ግን በቅርብም ወደ ስልጤ ዞን ሄጃለሁ። በጣም ሰላም ነበርኩ። ሰላም የሆንኩት ደግሞ አየህ ናቹራል ነው። የሰዎችንም ኢቭን ስፒሪት ሰውኛ ስፒሪት በደንብ ማሳለፍ ችያለሁ። ማህበራዊነት፣ ኢንተራክሽን፣ ኢቭን መቀላለዱ ምኑ እንደ ሰው መኖሩን አሳልፌ ነው የመጣሁት። በጣም ነው ደስ ብሎ የመጣሁት እና ናቹራል ነገሮች አሉ። ከዋናዋ ከተማ ጀምሮ የፈለከው ሂድ ብቻ የሆነ የሰፈር ችግኝም አለ፣ የሰፈር ሰውም አለ፣ ምንም አለ። ናቹራል የሆነ ስታንዳርድ የወጣለት የሆነ ካቴጎሪ ያለው የሆነ ነገር አይደለም። በቃ ህይወት አለ እና በጣም ነው ያደግኩት። በጣም ከተማ በሆነ ቁጥር የድንጋይ ቁልል ይበዛበታል። ኢንተራክቲቭ አይደለም የሚሆነው። የፈለገ ክሊን ቢሆን ማሽን ቲንኪንግ ነው ማለት የሰው ውጤት ነው። የሰው ስራ ውጤት ነው። የሰው ስራ ውጤት የቱንም ያክል ቢራቀቅ የተፈጥሮን ስራ ውጤት አይሆንም። ተፈጥሮ የምትፈጥረውን የሰው ማህበራዊነት ሰው ሰራሽ ዲዛይን ሊፈጥረው አይችልም። ምግብ ስታንዳርድ አለው። ኑሮ ስታንዳርድ አለው። ካልኩሌሽን የሆነ ሜትር አለው። ስለዚህ እንትን የለህም። ይሄ ፍሎ ማድረግ አትችልም። መውደቅ ልክ ነው የሚል መታመንን የሚፈጥር ጉዳይ አለው። ይሄ ከተሜነት የሚባለው ታዲያ አቦ እንደ ባላገር ስለሆንክ ነው ደግሞ እንዳይባል ሁልጊዜ ከተሜነት ባደገ ቁጥር ወንጀል እኩል የሚያድጉ ወንጀል፣ ሴሰኝነት፣ ሴተኛ ዳሪነት፣ ዘረፋ፣ ሙስና፣ ቀውስ፣ ነውጥ፣ ረብሻ ሁሉም የዓለም ከተሞች ከጥንታዊት በደንብ ዲቴል ምሳሌ ለመውሰድ ለአንባቢዎች በሚያመች መልኩ ከጥንታዊት ግሪክ ጀምሮ በሮማም በተከታታይ በተነሱ ስልጣኔዎች ሁሉ ትልቅ ከተማ ሲገነቡ ትልቅ ቀውስ እኩል የሞራል ቀውስ እኩል ነው የሚያድገው። እዚህ ብዙ ማሳያ መውሰድ
ይቻላል። ለምንድን ነው ይሄ ዘመናዊ የምንለው ከተሜነት ሲያድግ የወንጀል ሬት የዝርፊያ ሬት የሚጨምረው? ሲምፕሊ ገንዘብን እንደ ጣዖት እንደ ዋና አምላክ የማድረግ አባዜዎች ስለሚፈጠሩ ገንዘብ፣ ታዋቂነት እና ሴክስ አንድ አይነት ባህሪ ነው ያላቸው። ሶስቱም የዶሚናንሲ ማሳያ፣ የአሸናፊነት ማሳያ፣ የእኔ እበልጣለሁ ማሳያ፣ የራስ ወዳድነት ማሳያ መገለጫዎች ይሆናሉ። ገዣቸው ሰውየው እስካልሆነ ድረስ ይገዙታል ሰውየውን። በዚህ ስፍር ውስጥ እስካለን ድረስ ደረቅ ሰውነት ነው የሚኖረን፣ የገረጣ መንፈስ ነው የምንላበሰው፣ ኦና የሆነ ልብ ነው የሚኖረን፣ የሚሰለች ደስታ ነው የምንላበሰው። በጣም ቶሎ የሚከፋን የሚደብረን ወዘተረፈ ነው የምንሆነው። ተጨባጩ ፋክት ይሄ ነው። ይሄ ከሆነ ደግሞ መመርመር ነው። ምንድን ነው መሰልጠን? ምንድን ነው መላቅ? ምንድን ነው መሻገር? ምንድን ነው ልኩ? የቱ ጋ ነው ማለት ትክክለኛው ነገር የቱ ነው? የእውነት ደፋር ጀግና የሚጋፈጥ የሚጠይቅ እና በትክክል ውስጡ ያለውን እውነት የማይደብቅ ስለሆነ ናቹራል መሆን አለበት። ስለዚህ ከውስጥ ወደ ውጭ መውጣት አለበት። ውስጥ ላይ ትክክል ስላለ የሁሉ አረፍተ ነገር ይሄ ነው። የሁሉ ያወራነው ነገር ከውጭ በሚታይ ነገር ነው የተመራን ያለ ነው። ሚስጢሩ ግን ምክንያቱም ውጩ ያለውን እያየን ስለሆነ በዚህ ዘመን ማለት ነው። በደንብ ዝጋውስ አመሰግናለሁ። ከውስጥ ወደ ውጭ በጣም ፐርፌክት ነው። ውስጣችን ይምራል ከምናየው። ቴንክ ዩ